እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን። በሳምንቱ በጣቢያችን ከተላለፉ ዜናዎች መካከል አበይት ያልናቸውን መራርጠን ይዘንላችሁ ቀርበናል። አብራችሁን ቆዩ። የባህር ዳር ደሴ ሀገረ ስብከት 10ኛ የምስረታ ዓመት በድምቀት ተከበረ። ጥር 24 ቀን 2018 ዓ.ም የባህር ዳር ደሴ ሀገረ ስብከት 10ኛ የምስረታ ዓመት በኪዳነ ምህረት ቤተ ጸሎት በታላቅ መንፈሳዊ ድምቀት ተከበረ። ጥር 22 ቀን 2018 ዓ.ም የባህር ዳር ደሴ ሀገረ ስብከት 10ኛ የምስረታ ዓመትን ለማክበር የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስና የእምደብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ ከባህር ዳር ከተማ አየር ማረፊያ ጀምሮ ደማቅ አቀባበል ተደርጎላቸዋል። የባህር ዳር ደሴ ሀገረ ስብከት ጳጳስ ብፁዕ አቡነ ልሳነ ክርስቶስ ከእንደራሴያቸው ክቡር አባ ስንታየው ገላው፣ የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር ሸቱ የሱፍ፣ የአማራ ክልልና የባህር ዳር ከተማ የሃይማኖት ተቋማት ጉባኤ የቦርድ አባላት፣ የሀገረ ስብከቱ ካህናት፣ ደናገልና ምዕመናን በዝማሬና በሽብሸባ አቀባበል አድርገውላቸዋል። በዕለቱ ብፁዓን ጳጳሳቱ የባህር ዳር ደሴ ሀገረ ስብከት ቤተ ጳጳስንና የሀገረ ስብከቱን የካቶሊክ ጽሕፈት ቤት በመጎብኘት እየተሰሩ ስለሚገኙ ሐዋርያዊና ማህበራዊ ስራዎች ለመረዳት ችለዋል። የባህር ዳር ደሴ ሀገረ ስብከት 10ኛ ዓመት ክብረ በዓል ዋዜማም ካህናት ማህሌት በመቆም አክብረውታል። በዋዜማውም በኢትዮጵያ የቅድስት መንበር ተወካይ ሊቀ ጳጳስ ብሪያን ኡዳጉዌ ተገኝተዋል። ጥር 24 ቀን 2018 ዓ.ም የቅድስት መንበር ተወካይን ጨምሮ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ከባህር ዳር ደሴና ከጅማ ቦንጋ ሀገረ ስብከት ብፁዓን ጳጳሳት ጋር በመሆን የ10ኛ ምስረታ ዓመቱን ክብረ በዓል መስዋዕተ ቅዳሴ አሳርገዋል። አራተኛ ዙር የፊሶን ልዩ የምስጋና የመዝሙር ኮንሰርት ተካሄደ። በአዲስ አበባ ሀገረ ስብከት አራተኛ ዙር የፊሶን ልዩ የምስጋና የመዝሙር ኮንሰርት ነፍሴ ሆይ እግዚአብሔርን ባርኪ በሚል ርዕስ ጥር 24 ቀን 2018 ዓ.ም በቅዱስ ዮሐንስ ጳውሎስ ዳግማዊ የወጣቶች ማዕከል ተካሄደ። ፊሶን ካቶሊክ ታለንት ኢኒሼቲቭ ከአዲስ አበባ ሀገረ ስብከት ሐዋርያዊ ጽሕፈት ቤት ጋር በመተባበር ያዘጋጁትን ልዩ የምስጋና የመዝሙር ኮንሰርት በጸሎት ያስጀመሩት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ሲሆኑ በመቀጠል በፊሶን ዘማሪያን የህብረት ዝማሬዎች ቀርበዋል። የመቂ ሀገረ ስብከት ካህን ክቡር አባት ተስፋዬ ቢሻሞ ነፍሴ ሆይ እግዚአብሔርን ባርኪ በሚል ርዕስ ቃለ እግዚአብሔር አስተምሮ አድርገዋል። ክቡር አባት ተስፋዬ ቢሻሞ በአስተምሯቸው እኛም እንደ ቅዱስ ዳዊት ከነፍሳችን ጋር መነጋገር ያስፈልጋል ያሉት ቅዱስ ዳዊት ነፍሴ ሆይ እግዚአብሔርን ባርኪ ሲል ሁለንተናውን ውስጣዊ ማንነቱን በሙሉ ልብና ኃይል የፈቀደበት ነው። እኛም እንደ ዳዊት የእርሱን መልክ እየገለጥን በፍጥረት መካከል የእርሱን ስም እያመሰገንን እንድንኖር ጌታ ጸጋውን ያብዛልን በማለት ቃለ እግዚአብሔር አሰምተዋል። የገዳመ ሲታውያን ማርያም ጽዮን ካቶሊክ ትምህርት ቤት 10ኛ ዓመት የምስረታ በዓሉን አከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በጉርድ ሾላ የሚገኘው የገዳመ ሲታውያን ማርያም ጽዮን ካቶሊክ ትምህርት ቤት 50ኛ ዓመት የወርቅ ኢዮቤልዩ የምስረታ በዓሉን ጥር 23 ቀን 2018 ዓ.ም አከበረ። በክብረ በዓሉ የመክፈቻ ንግግር ያደረጉት የትምህርት ቤቱ ዳይሬክተር ክቡር አባ ዮሴፍ ፍቅረ ማርያም የእንኳን ደህና መጣችሁ ንግግር በማድረግ የገዳመ ሲታውያን ማርያም ጽዮን ካቶሊክ ትምህርት ቤት የምስረታ በዓል በዚህ መልኩ እንድናከብር የፈቀደ እግዚአብሔር ይመስገን ብለዋል። የገዳመ ሲታውያን ማርያም ጽዮን ካቶሊክ ትምህርት ቤት ካቶሊካዊት ቤተክርስቲያን ለዘመናት የገነባችው ታላቅ የሐዋርያዊ አገልግሎት ፍሬ ነው ያሉት ክቡር አባ ዮሴፍ ትምህርት ቤቱ ለ50 ዓመታት በጸጋው የጠበቀ እግዚአብሔር አምላክ ክብር ምስጋና ይግባው ብለዋል። የዕለቱ የክብር እንግዳ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ባስተላለፉት የእንኳን አደረሳችሁ መልእክት ለትምህርት ቤቱ እዚህ ደረጃ መድረስ በቤተ ክርስቲያን ስም ስላገለገሉ ገዳመ ሲታውያን አባቶች ስለ አገልግሎታቸው እግዚአብሔር ይባርካቸው ብለዋል። የአሜሪካና የአፍሪካ ጳጳሳት ለአፍሪካ ቀጣይነት ያለው አንድነትና ሕይወት አድን እርዳታ የጋራ መግለጫ ሰጡ። የ2025 ኢዮቤልዩ የተስፋ ዓመት መጠናቀቅን ተከትሎ የአሜሪካ የካቶሊክ ጳጳሳት ጉባኤ፣ ዓለም አቀፍ የፍትህና የሰላም ኮሚቴ፣ የአፍሪካና ማዳጋስካር የጳጳሳት ጉባኤ፣ የፍትህ የሰላምና የልማት ኮሚሽን ጋር በመሆን ወንድሞችና እህቶች በተስፋ የሚል የጋራ መግለጫ ሰጥተዋል። ጳጳሳቱ በዩናይትድ ስቴትስና በአፍሪካ ህዝቦች መካከል ለተቀናጀ ልማትና የጋራ
አንድነት አዲስ ቁርጠኝነት እንዲፈጠር ጥሪ ያቀረቡ ሲሆን መግለጫቸው በካቶሊክ ማህበራዊ አስተምሮ ላይ የተመሰረተ በአሜሪካና በአፍሪካ ሀገራት መካከል ያለውን ግንኙነት ለማጠናከር የሚረዱ መሪ ጭብጦችን ይዟል። በኢትዮጵያ የቅድስት መንበር ተወካይ በሂደት ላይ ያሉትን የዳቦ ማምረቻዎች ጎበኙ። በአዲስ አበባ በካቶሊካዊት ቤተክርስቲያን በቅድስት መንበር ድጋፍ ለምግብ ዋስትና ድጋፍ የሚሰሩ መካከለኛ ደረጃ የዳቦ ማምረቻዎች በኢትዮጵያ የቅድስት መንበር ተወካይ ብፁዕ አቡነ ብሪያን ኡዷግዌ፣ ብፁዕ አቡነ ተስፋ ስላሴ፣ ክቡር አባ ጴጥሮስ በርጋ ጉብኝት አድርገዋል። ይህ የምግብ ዋስትናና የስራ ዕድል ፈጠራ ተነሳሽነት የመነጨው በጠቅላይ ሚኒስትር ዶክተር አብይ አህመድ በቫቲካን ጉብኝት ባደረጉበት ወቅት ከቅድስት መንበር የውጭ ጉዳይ ሚኒስትር ፔትሮ ፓሮሊን ጋር በተደረጉ የሁለትዮሽ ውይይቶች ሲሆን በዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ በትምህርት ዕድሜ ክልል ውስጥ ላሉ ህጻናትና በኢኮኖሚ ተጋላጭ በሆኑ የከተማ ነዋሪዎች መካከል ያለውን የምግብ ዋስትና ዘላቂ የተዋቀረና ሊሰፋ የሚችል ጣልቃ ገብነትን በመጠቀም መፍታት አስፈላጊ መሆኑን በማንሳት ነበር። ካቶሊካዊት ቤተክርስቲያን በሰዎች ሰብአዊ ክብርና በህገ ወጥ የሰዎች ዝውውር ላይ ያተኮረ ፕሮግራም እንደምታካሄድ ተገለጸ። ካቶሊካዊት ቤተክርስቲያን በጣሊያን ሮም በ12ኛው የጸሎት ቀን በሚከበርበት ዕለት ሰላም ከክብር ይጀምራል በሚል መሪ ቃል ከጥር 27 እስከ የካቲት 1 2018 ዓ.ም ድረስ የሚቆይ ፕሮግራም እንደሚካሄድና የሰዎች ህገ ወጥ ዝውውርን ለማስቆም ጥሪ እንደምታቀርብ ካቶሊክ ኒውስ ኤጀንሲ ገልጿል። የተወደዳችሁና የተከበራችሁ ተመልካቾቻችን በሳምንቱ በጣቢያችን ከተላለፉ ዜናዎች መካከል አበይት ያልናቸውን መራርጠን ወደ እናንተ ያደረስንበት ሳምንታዊው የዜና ጥንቅራችን በዚህ ተጠናቋል። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ